ሄሎ አሎ ሰላም ሰላም፣ እንዴት ነሽ? ሰላም ነው። እግዚአብሔር መምህር ይመስገን። ተስፋዬ እንዴት ነህ? እግዚአብሔር ይመስገን። ደህና ነሽ? ከቤይሩት ነው የምደውልልህ። ቤይሩት? እሺ። ቅርብ ጊዜ ወዲህ ነው ያው ትምህርቶች ማዳመጥ የጀመርኩት። በጣም ጥሩ ናቸው። እግዚአብሔር ይስጥክ። በጣም ተለውጬበታለሁ እና መጀመሪያ ላይ ያው ከመሀል ነበር ምስል ሄላው እየሰማሁ ነው። አሁን 40 ላይ ደርሻለሁ እና እጸልያለሁ፣ ሰግዳለሁ። በጣም ትልቅ ለውጥ ነው ያገኘሁት። እኔ ስለተለወጥኩበት ያው ለጓደኞቼም ሼር እያደረኩኝ ነው እና 4 ከባድ ህልሞች አይቻለሁ መጸለይ ከጀመርኩ ጀምሮ። እሺ። እና የዛሬው ልንገርህ። ዛሬ ያየሁት የሞት ሰው ነው፣ የጓደኛዬ አባት ነው እና ቤታቸው ሄዳለሁ ጓደኞቼ ጋር እና ያ ሰው እዚህ ሆኜ ነው፣ አሁን ነው በቅርብ ነው ሞቷል የተባለው። ከዛ ኢትዮጵያ ሄጄ ነው ይመስለኛል አየሁት። የጓደኛዬ ወንድም እንዲህ ለልጆች የሆነ ነገር እያደለ፣ ከዛ እኔም ቆሜ ነበር በር ላይ። እንዴ ሞተሃል አልተባለም እንዴ ምናምን አልኩት። አይ አልሞትኩም ምናምን አለኝ። ከዛ በኋላ ሄጄ እንዴት ነው በቃ አግኝተው ማታውቀው ሰው፣ ከዛ አቀፍኩት ምናምን፣ እሱም አቀፈኝ። ከዛ እንዴት እንደሆነ አላውቅም። ከዛ ከሰዎቹ መሀል ወደ ጭር ወዳለ ቦታ ይዞኝ ሄዶ ከንፈሬን እየሳመኝ ነው። ከዛ በኋላ እኔ ፍላጎቴ አይደለም እሱ ነው ፍላጎቱ። ከዛ በኋላ ትቼው ወዴትም እንደሄደ እሱ አያውቅም። ወደ ቤት ሲሄድ አያቴ ነበረች፣ ተቆጣችኝ። የት ነበርሽ እስካሁን ምናምን እያለች እየተቆጣችኝ መልስ አልሰጣትም፣ ባንኩኝ። በጣም ይገርማል። የሞተ ሰው በህልም ማየት ሁለት ትርጉም አለው። አንደኛ በመንፈሳዊ ትርጉም ስናየው በጣም ትልቁ ነገር ወደ አንቺ በዙሪያሽ ካሉት ሰዎች መካከል የሞቱ ሰዎች ሲመጡ ተረኛ አይነት ነገር ነው። ተረኛ ስልሽ ትሞቻለሽ ሳይሆን ለሞት የሚዳርግ ህይወት ውስጥ ነው ያለሽው እና እንደዛ ሰው አንቺም ትቀጥያለሽ። ሰው ከሞተ በኋላ ድጋሚ ሩካቤ ካማረው ያ ሰው በኃጢአት እንደሞተ ማሳያ ነው። የሞተበትን መንገድ ነው የሚያሳየው እና እጅግ በጣም ልትጠነቀቅ የሚገባሽ፣ ንስሐ ልትገቢበት የሚገባሽ ጊዜና እድሜ ላይ መሆንሽን የሚያሳየው። አንድ እንግዲህ ግልጽ ነው የማወራሽ። እሺ። ህልም ብዙ ጊዜ እናቶች ሲፈቱ፣ አባቶች ሲፈቱ ተጠንቅቀው ነው የሚፈቱት እና ግን እንግዲህ እኔም በተቻለ መጠን በግልጽ መናገር የሚገባውን በግልጽ፣ በጣም አደገኛ የሆነው ነገር ደግሞ መላእክቶች ሲያሳዩን በጎረቤት ሰፈር ውስጥ የሆነ ሰው ሲሞት ያሳዩናል። አይደለም በህልም በእውን ራሱ እንኳን ጎረቤት ሰው ሲሞትና ደረት ሲደቃ ሲለቀስ ምን ሲባል ሞት ወደኛ ቤትም ሊቀጥል እንደሚችል ማሰብም ትልቅ ትምህርት ነው። ግን በህልም ሲሆን የሞትን ሰው በህልም ማየት ማለት ኢቭን እድሜን ለማወቅ ጥረት ማድረግ፣ በኃጢአት ውስጥ ከሆንክ ንስሐ ካልገባህ ወይም ንስሐ ካልገባሽ ሞት በዙሪያሽ እያንጃበበ ነው ማለት ነው። ሞት የሚባለው በመንፈሳዊ ሲመጣ ነፍስ ከስጋ መለየት ማለት ነው። ከእግዚአብሔር ጋር መጣላት፣ በኃጢአት ውስጥ መዘፈቅ ነው። በኖርማሊ በእናቶቻችንም አፈታት ስናየው፣ በስነ ልቦናም በምንም ስታየው ደግሞ በውስጥሽ ልታሸንፉ ያቃተሽ ግን ከባድ የሆነና ለአደጋ የሚዳርግ ልትላቀቅ ያቃተሽ ሌሎች በጣም ብዙ ሰዎች የሞቱበት የተሸነፉበት አንድ የሆነ ባህሪ አንቺ ጋር አለ። ጸባይ፣ ይቅርታ ባህሪ አይደለም ጸባይ፣ ንስሐ ቶሎ ቶሎ የሚያስገባሽ ይሄን ነገር እንዴት አድርጌ ነው መቀርፈው ብለሽ የተቸገርሽበት በውስጥሽ አንድ ሬሳ ተሸክመሽ ነው የምትዞሪው። ያ ደግሞ ለሰፈር ልጆች የሆነ ነገር ሲያድል ያየሽው ያ ችግር አንቺ ጋር ብቻ አይደለም ሌሎችም ጋር ነው ያለውና እጣ ፈንታ ወደ አንቺ ይመጣል። አንድ ሰውዬ እንዲህ ነገር አይቶ ነበርና ወዲያውኑ በሰፈር ውስጥ የመንግስትና የፖለቲካ ጸብ ተነስቶ እነዛ ወረቀት በህልሙ ወረቀት ሲቀበሉ ያያቸው ሰዎች በሙሉ ታስረዋል፣ እስር ቤት ገብተዋል። ሞት ብቻ ላይሆን ይችላል፣ ግን ሰውየው የሞተ ሰው ነው። ወረቀት ነው የሰጣቸው በህልም እንዳለ ወረቀቱን የተቀበሉት ወጣቶች በሙሉ
ቀድሞ ነግሯቸዋል። በህልም እንደዚህ አይቻለሁ ብሎ ቀድሞ በእውን ነግሯቸዋል። ይህንን ህልም በነገራቸው በሁለተኛ ነው በሶስተኛ ሳምንቱ እንዳለ በመንግስት ተጠራርገው እስር ቤት ነው የታሰሩት። ስለዚህ ግዴታ የሞተ ሰው መጥቶ የሆነ ነገር ሲሰጥ ሁሉም ይሞታል ወይም ደግሞ ሞትን ነው የሚያድለው ማለት ሳይሆን አንድ የሆነ ልናሸንፈው የሚገባን ግን ልንቋቋመው ያቃተን የሞተ የሆነ እንደ ሬሳ የሚሆንብን የከበደ ነገር በውስጣችን እንዳለ ማሳያ ነውና ይሄ ሰውዬ ባንቺ ውስጥ በሁለቱም ሲፈታ አንድ ልታሸንፊ የሚገባ መንፈሳዊ ጥንካሬ ማግኘት የምትችይበት መንፈሳዊ ህይወት፣ ዓለማዊ ህይወትሽ ውስጥ ደግሞ እንደ ሬሳ የተጋደመብሽ ኢቭን ከንፈርሽን መሳሙ ራሱ ምን ያህል ቅርብሽ እንደሆነ ገባሽ? አይነ ጥላው ባንቺ ውስጥ ሆኖ እንዴት አድርጎ ቅርብ ሆኖ ሁልጊዜ ዶሚኔት ተጽዕኖ እንደሚፈጥርብሽ ማሳያ ነው። መንፈስ ነው ሙሉ በሙሉ ማለት ባይቻልም ግን ልትቋቋሚ ያቃተሽ ወይም ልታሸንፍ ያቃተሽ አንድ የሆነ የህይወት አካል የሆነ አንድ ልማድ አለ ማለት ነው። አብሮሽ ያደገ ነገር እሱን ማስወገድ አለብሽ። አያትሽ መቆጣታቸው የሚያሳየው ወደኋላ መለስ ብለሽ አስቢ። በእድሜ የገፉ እናቶች ብዙ ጊዜ በህልም ከተቆጡን ምን ይባላል? የተፈቀደልህ እድሜ ይሄ ነበረ፣ ግን አንተ ደግሞ ራስን በራስህ እያጠፋህ ራስን በራስህ እየገደልክ ነውና አስብበት እንደማለት ነው። ብዙ ጊዜ በእድሜ የገፉ ሰዎች ይቆጣሉ በህልም እና ስለ እድሜ ነው የሚናገሩት። አስቢበት፣ የተፈቀደልሽን እድሜ ባጭሩ አትቅጭው፣ በአንቺ ላይ ሞት እያንጃበበ ነው ማለት ነው ትርጉሙ። እና እሺ አመሰግናለሁ። ይሄውም ደግሞ ዛሬ የሚያየውት ነው። ከዛ በኋላ ባነንኩና ሰዓት አይቼ ገና ነው ሰዓቱ 3 ሰዓት ምናምን ነው በዚህ ሀገር እና ተመልሼ ተኛሁኝ። እዛ ከተኛው በኋላ ሊፍት ውስጥ ነው ይመስለኛል አለያቸውም። አንዷ 5 ዓመት ልጅ ትሆናለች፣ አንዷ ደግሞ ከ18 ዓመት እድሜ በታች ናት። አብረው ሊፍት ውስጥ ናቸው እና ሊፍት ውስጥ ከገባን በኋላ ሊፍቱን የነካሁት እኔ ነኝ። 5 ቁጥር ላይ ነካሁት እኔ፣ ግን መሄድ የነበረብን 3 ላይ 2 ላይ እንደዛ ነው ብቻ። እዛ 5 ስነካው ክፍት ሲል ሊፍቱ 5ኛ ላይ ያለው ያስፈራል። ፎቁ በጣም ያስፈራል። ወይኔ ተሳስተን ነው እዚህ አይደለም ተሳስቼ እኮ ነው የነካሁት እላቸዋለሁ። ልጆቹ የእድሜያቸው መጠን ነው እንጂ የሚታየኝ ማን ሆኖ አላወኩም። ከዛ ሊፍቱ ክፍት ሲል ጭር ካለው እዛ ከበረንዳው ጋር ነው። እንዴት ነው አባቶች ለብሱት ቀሚስ የለም ቀሚስ ነው የሚባለው እሱ እንደሱ የለበሰ ነጭ የለበሰ ከጉልበቱ በታች ቀሚሱ ብቻ ይታየኛል። ሊፍቱ እንዴት ነው ሊፍቱ እስኪዘጋ የሆነ ወደ ውጭ ነገር ታየለ። እዛ ነጭ የለበሰ ቀሚሱ ነው የሚታየኝ፣ ሌላ ነገሩ አይታየኝም። እንዴት ነው የሆነ ነገር ተደብቆ እንትኑ ጫፉን ብቻ የሚያሳይክ ነገር የለም። ማንነቱን ብቻ ወንድ ነው። ከዛ በኋላ ይለኛል ከበደኝ። ወዲያው ያንን እንዳየው ከበደኝ። ሁሉ ጊዜ በተደጋጋሚ የመጣ የሚፈታተኛል በተኛንበት እንደዚህ አይነት ነገር ከበደኝ። ከዛ በስማም ብዬ ባነንኩ። ስትባንኚ በስማም ብያልሽ ነው የባነንሽው? አዎ ምን ጊዜም ቅዱስ ሚካኤል ቅዱስ ገብርኤል በስማም እላለሁ። ምን ጊዜም እንደ አይነት ነገር በሚገጥመኝ ሰዓትም አማትባለሁ። እንደምንም ቢከብደኝም ጄንጎትቼም ቢሆን አማትባለሁ። ይህችን ዝም ብለሽ በወረቀት ላይ ጻፊያት ወይም አጀንዳ ግዢና ጻፊያት ዝም ብለሽ። ለምን መንፈሳዊ የሆኑ ጥጎች ውስጥ ልክ እየዘለቅሽ በመጣሽ ቁጥር ራስሽን በትህትና ዝቅ ማድረግሽን የሚያሳይ ነውና ትልቅ ነገር ነው። እነሱ ህፃናቶች ወይም ልጆች ናቸው ብለሽ ነው የምታስቢው አይደለም በህልምሽ ውስጥ? አዎ እንዴት ነው ከሚያንሱ ናቸው። አንዷ ከ18 ዓመት በታች፣ አንዷ ደግሞ የ5 ዓመት ልጅ እንደዚህ 4 ዓመት የምትሆን ልጆች ናቸው። ብቻ ከኔ ጋር እኔ ነኝ ያው ሊፍቱን የሚነካውት፣ እነሱንም ከኔ ጋር ናቸው። አሁን ምን መሰለሽ ይሄ ሊፍቱ አሳንሰሩ ወደ ላይም ውጭበት ወደ ታችም ውረጅበት በአንቺ ህይወት ውስጥ ራስን መፈተሽና ከፍታና ዝቅታን የሚያሳየው ከውርደት ጋር አይገናኘውም። ለምን ወደሽ ፈቅደሽ የምትነኪው ስለሆነ ራስን ዝቅ ለማድረግ ከታች ወደ ላይ ስትወጪ መንፈሳዊ ልዕልናሽን የሚያሳየው መንፈሳዊ ከፍታሽን የሚያሳየውና መሄድ የምትፈልጊው 3ኛ ፍሎር ላይ ሆኖ 5ኛ ላይ ከደረስሽ
እና እኔ እኮ እዚህ ያልነበረ መምጣት የምፈልገው ብለሽ ደግሞ አጠገብሽ ያሉትም እየሰሙሽ እንትን ማለትሽ ትህትናን ነው የሚያሳየው። በአንቺ ህይወት ውስጥ ያለውን እነዛ ህፃናቶች አንቺ ውስጥ ያሉት ህፃናቶች ልትንከባከቢያቸው የሚገቡ መንፈሳዊ ባህሪያቶችሽ አሉ። ለምሳሌ ደግነት፣ የዋህነት፣ በጣም ቅንነት ከአንቺ ጋር አብረው የሚሳፈሩ አሉ። ለምሳሌ መስሪያ ቤት ስትሄጂ ታማኝነት ከሆንሽ ያን ታማኝነትሽን መጠበቅ አለብሽ። ሙስና፣ ጉቦ ምናምን እንደዚያ ነገሮች እንካፈል ሲሉሽ በፍጹም ታማኝ መሆን። ቤት ስትመጪም ለባልሽም ለራስሽም ታማኝ መሆን። እነዚህ ህፃናቶች ብዙ ጊዜ በህልም ህፃን ልጅ አጠገብሽ ካየሽ አንቺ ውስጥ ያለ መልካምነትን ነው የሚያሳየው። ልትንከባከቢ የሚገባ እንክብካቤ የሚያስፈልገው አንድ የሆነ የህይወት ጥጋለሽ ማለት ነውና ይሄ አምስተኛው ሊፍት ላይ መተሽ ግን ነጭ ልብስ ለብሶ ያየሽው ምንም እንኳን ሶስተኛ ላይ መምጣት ፈልገሽ አምስተኛ ላይ ብትወጪም የሚገባሽን አሳይቶሻል። እዛ ደረጃ መሄድ ትችያለሽ፣ ተፈቅዶልሻል። አንቺ ግን እታችን ያለሽው ወደ ታች መሄድ ነው የምትፈልጊው ብለሽ አሁንም እዛው ነው የቆምሽው። ስለዚህ አሁን ስለትን መሳል ከሆነ መጸለይ፣ መስገድ፣ ስጋው ደግሞ መቀበልም ከሆነ እስከሚቀጥለው እስከቻልሽው ድረስ መሄድ ነው እንጂ እኔ አይገባኝም ብለሽ ስጋው ደግሞ ላለመቀበል ራስሽን መግታት የለብሽም ብዬ ነው የማስበው። አይምሮሽ ያለው የት ነው? ሶስተኛው ደረጃ ላይ ነው። ስጋሽ አካልሽ ያለው ግን ማነው? ሁሉ ነገርሽ፣ ንግግሮችሽ፣ ፍርሃትሽ፣ ድፍረትሽ ሁሉ ነገር ያለው ግን ላይ ነው። ፍላጎቶችሽ ግን አንቺ ኖርማሊ ምእመን መሆን ነበረ። ምናልባት አይታወቅም። አንዳንድ ጊዜ እንደ ምእመን ስነግርሽ ከቅዱሳን ጋር የማስተካከል ጉዳይ አይደለም፣ ግን የሚገባሽን ደረጃ እግዚአብሔር በፈቃዱ በቸርነቱ ሲሰጥሽ አንቺ ግን ያንን እየከለከልሽ ነው ያለሽው ማለት ነው። ለመመለስ ወደኋላ እዚህ ድረስ መሄድ የለብኝም፣ ስለዚህ ጉዳይ በደንብ ማወቅ የለብኝም፣ ይቅርብኝ ብለሽ የምትገቻቸው አንቺ ህይወት ውስጥ ግን እግዚአብሔር የሰጠሽን ጸጋ እየከለከልሽ እንደሆነ የሚያሳይ ነገር ነውና መውጣት ነበረብሽ ከሊፍቱ። ያንን ልብስ ስታይ ወደዛ ቦታ መሄድ ነበረብሽ። ተፈቅዶልሻል፣ ግን አሳንሰር ውስጥ ነው ያለሽ ወይም ሊፍት ውስጥ ነው ያለሽው። እነዛ ህፃናቶች ያልኩሽ በአንቺ ውስጥ ያለ የስላሴ ልጅነት ወይም ደግሞ ያንቺን በልጅነት ያሳለፍሻቸው መልካምነቶችሽን አብረውሽ ከአንቺ ጋር አሉ። እነዛ ነገሮች ይገባቸው ነበረ። እነሱ እንዲያው ምንም አላሉም። አንቺ ነበርሽ የዘሻቸው መውጣት የነበረብሽ። ከዛ አንጻር ነውና ብትቺ ወደ አንቺ ህይወት ውስጥ ማለት ነው ስመጣ ወደ ራሴ ስመጣ ይሄ ወንጌል ባዳመጥሽ ቁጥር የተለያዩ ገጠመኞችም ይሁኑ የማንኛውም ሰባኪ ትምህርት ስታዳምጪ ራስን መፈተሽ፣ ከዛ በኋላ ደግሞ እግዚአብሔር ይሄን ነገር ፈቅዶልኛል፣ ኃጢአተኛና በደለኛ ነኝ፣ ግን ስጋና ደሙን እንድቀበል ስለፈቀደልኝ እንጂ ጻድቅ ሆኜ አይደለም የምቀበለው ብለሽ ራስሽን በዛ መስመር ውስጥ ከተሽ ስጋና ደግሞ መቀበል፣ ንስሐ መግባት፣ ማወቅ የሚገባሽን እውቀት እስከ ጥግ ድረስ መሄድ ነው እንጂ እኔ ወደ ታች መውረድ አለብኝ እዚህ ድረስ መምጣት አይጠበቅብኝም ብለሽ ይሄ አትገድቢ አንቺ ውስጥ ያለውን አካሄድ። እሺ፣ በጣም ነው የማመሰግነው። በቅርብ ነው አንቺ ውስጥ አለ። በማለት በቅርብ ነው በገና ጾም ውስጥ የገብርኤል ዕለት ቤተክርስቲያን ሄጄ ከጓደኛዬ ጋር ሄድ ነውና ያው ንስሐም ወስጄ አላውቅም ነበር፣ አልጾምም ነበር። እጸልያለሁ። እኔ እግዚአብሔርን በጣም ነው የምወደው፣ በጣም ነው የማመልከው። በቃ ክርስትና በጣም የምወድ ሰው ነኝ፣ ግን ደግሞ ዓለማዊም ነኝ። ገባ ካለ እና በአጋጣሚ ከቤተ ክርስቲያን ተሳልሜ ስወጣ እዚህ ቅዱስ ገብርኤል ቤተ ክርስቲያንን የሚያስተዳድሩት አባት ቢሮ ተቀምጠው ነበር እና አንዴ ጓደኛዬ ለመስቀል እንሳለም አባ ጋር እሳቸው እያነበቡ ነበር። እሺ ልጆች ይግቡ አሉን። ገባን። ልክ ልወጣ ስል እጄን ያዙኝ። ከዛ እንግዲህ ገብርኤል ሲጠራ ከእግዚአብሔር ሳላስበው ነው የጠራኝ ፈጣሪ እና እጄ ጥፍሬን አዩት። ከዛ ልጄ ጥፍር አይዋጭርሽም ይጠቅማል አሉኝ እና ያው ቀና ብሎም ለማየቱም ድፍረት አልነበረኝም። አይጠቅም በይቁረጪ ምናምን አሉኝ። እሺ ለምንድን ነው ንስሐ የማትገቡት አሉን። ምን ሱስ አለባችሁ ወይ? ሁሉም እንደ አባት መጠየቅ ያለባቸውን ተገቢ ያልሆነው ነገር ጠየቁ። ሁሉም ነገር ነገርናቸው፣ መከሩንና
ቅዳሴ ከሰዓት ነበር እና አንዴ ታመመች ልጅ ነበርሽ ነፍሷን ይማረውና ሐኪም ቤት ሄደን መጠየቅ ነበረብን እዚህ ነው ሞታውን ኢትዮጵያ ሄዳ ተቀብራለችና እግዚአብሔር ነፍሷን ይማረውና ሐኪም ቤት ልንሄድ ነው የታመመ ሰው ልንጠይቅ ስንላችሁ እንግዲህ አሁን ሲዱ የማርያም ዕለት ነው አሉ ያው እኔ እግዚአብሔር በምክንያት ጠርቶኛል አልቀርም ጓደኛዬ እንት ስላት ያው ጓደኛዬ አልሄድም ንጹህ አይደለም ማለችኝ አይ ድሌንማ አላስመልጥም ብዬ ትሬን ቆርጬ ጥፍር ቀለም አስለቅቄ በቃ አባት እንደተመከርኩት ሄድኩኝ ከቀዳሴ ሲጨርሱ በር ላይ ተበኳቸው አስታወሱኝ ጥፍርሽን ቁረጭ ያሉ ልጅ ነኝ በጣም ተደሰቱ ነገረኛ ነሽ በጣም በቃ ተደሰቱ እንግዲህ ቀን ሙሉ ነበር ያዋሉት ሳቸው ያው ቢዚም ስለነበሩ ለኔ ጊዜ ሰተው ንስሐዬን ወስደው ቄዳር አጥብቀውኝ ያው ጾም ጸሎት ሰተውኝ ወደ ቤት መጣውኝ ከዛ በኋላም ነው ያንተን እንትን ማዳመጥ የጀመርኩት ያው ሰብስክራይብ አድርጌ ያለው ፍለፊቴ ተፈጣለ ከዚህ በፊት ግን እያየው እንዲከፍተውና ተዋዋለሁ አላዳምጥም ንሳ ከወሰድኩኝ በኋላ መጸለይ በደም ከጀመርኩኝ በኋላ ግን ፕሮግራምህን ጓደኛዬ በጣም መቀርባት ጓደኛዬ ያለች እና ገጠመኝን ተከታታይ ምናምን የሆነውን ሁሉ በየቀኑ እንወያያለን ህልም ባይ በላይፋችን ላይ ሁሉ ነገር ያው እሷ በጣም ተከታተላለች ማዳመጥ ጀመርኩኝ ብዙ ነገር እየነቃውኝ አንተ በምታስተምራቸው ነገሮች ላይ ብዙ ከኔ ጋር በቃ ራሴን መመርመር ጀመርኩኝ ከብዙም ነገር ደግሞ ያው መቆጠብ ይሄ ነው አየሽ የኔት ከፍታሽ ይሄ ነው አንቺ ንስሐ መግባትና ኖርማሊ ከኃጢአት ለመራቅ ነበር ፍላጎትሽ ሶስተኛ ፍሎር ላይ ማለት እንግዲህ ካለሽበት ደረጃ ትንሽ ከፍ ማለት ነበር ይፈልግ እግዚአብሔር ግን እስከ 5 ድረስ ፈቅዶልሻል ያ ማለት ጠላትሽን ፈጣሪሽንም አጠቃላይ ህይወትሽንም በደንብ እንድታውቂ እድሉ ተሰጥቶሻል የማዳመጥ ያለማዳመጥ የመሳፈር ያለመሳፈር ወደታች ወደ ሶስተኛ መውረድ የምትችይበትን ያሳንሰሩን በተን የመንካት ወይም ወደ ሰባተኛ ከፍ ማለት ያንቺ እጅና ጣትሽ ላይ ነው ያለው ጣት ደግሞ በህልም ደግሞ ፈቃድ ነው የሚገርምሽ በእጅሽ የነካሹ ፈቃድሽ እግዚአብሔር የፈቀደልሽ ወይም ደግሞ የተሰጠሽ ተፈጥሮ እስከ 5 አይደለም ከዛ በላይ ፎቅ ቢኖረው ይፈቅድልሻል ኦሬዲ በህልም ያይሽው 5 ነው ምናልባት 5 መሆኑ ቁጥሩ አንቺ አይምሮ ውስጥ 3 ከሚለው በላይ 2 ጨምሮ እግዚአብሔር ጨምሮልሽ እስከዚህ ድረስ ፈቅጄልሻለሁ ማለት ሊሆን ይችላል ግን በትቺ አሁንም ቢሆን አትገድቢ እሺ እግዚአብሔር እስከፈቀደልሽ ድረስ ይበቃኛል ምናምን የሚባል ነገር የለም ወይም ደግሞ አይ ከዚህ በላይ መሄድ አልፈልግም አትበይ የት ድረስ እንደፈቀደልሽ ስለማታውቂው ዝም ብለሽ በመንፈሳዊ ህይወትሽ ላይ እድገት ያመጣሽ በነገሮች ሁሉ ከእንጀራ ማለት ከወተት ወደ እንጀራ ከእንጀራ ወደ ስጋ ከስጋ ወደ አጥንት መቆርጠም ነው ማደግ ያለብን እንጂ ሁሉ ጊዜ እዛ ወተት ላይ እንደ ህፃን መሆን የለብንም ብዬ አስባለሁ አዎ በጣም ልክ ነህ እኔ አባት ነሳ አባቴ እግዚአብሔር ይስጣቸው በሳሪ በቃ እኔ እግዚአብሔር ነው ልክ እኔ ሳላስበው ነው የጠራኝ ኢትዮጵያ ጄት ነሳ ገባለው ስል ብዙ በቃ ታውቃለህ አርቄ ነው ማስበው ግን ፈጣሪ ደግሞ እኔ ባላሰብኩበት ሰዓት በቃ ጠራኝ እና እኔ አሁን በፊት የነበረኝና አሁን ያለኝ ብዙ ነገር ለውጣለ እንደገና ደግሞ ትምህርቶች በቃ በደንብ ነው ማዳምጠው ካንተ ማልፌ ያገኘሁትን ትምህርት ነው ማዳምጠው ማለት ነው ከሌ ያለንም በቃ ያገኘሁትን ትምህርት አዳምጣለሁ መጽሐፍ ቅዱስ አነበብኩኝ ከቤት ክርስቲያንም ሄጄ ምስል ገዛውኝ ቤት ለጠፍኩ ጸልያለሁ ምን እላለሁ በቃ በጣም ደስተኛ ነኝና ሌላው ህልሜን ደግሞ ልንገርክ ሌላ ሁለት ጥያቄ ሆነብኝ ህልም አለ አንድ ማውራው ልጅ አለ ኢትዮጵያ በሶሻል ሚዲያ ነው የምንተዋወቀውና ከልጁ ጋር በፍቅር ግንኙነት ጉዳይ ነው የምናወራውና ይመስለኛል ከልጁ ጋር አብረን መኖር ጀምረን ነው አገና አዲስ ቤት ነው እሱ የለም እና እኔ ቤቱን ያስተካከልኩኝ ነው ፍራሽ ነው የተነጠፈበት ፍራሽ ገና አዲስ ቤት እንዴት ነው የመጀመሪያ ቀን ምንም ቃይል የለው ከዛ አንዲት ሴትዮ ትልቅ ናት ትመጣለች አጭር ናት ጸይምም ጥቁርም ማትባል እሱን ፈልጋ ነው መሰለኝ የምትመጣው አላቅ ከዛ በኋላ በእንትን
በጥሩ መንገድ አይደለም የመጣችውና አልተደባደብንም በሌል ምንም አልተናገርኳትም ብቻ የሚታወቀኝ በጆጌ ማስታጠቢያ ጆጌ የለም በሱ እየቀዳሁኝ ጸበል በቅዱስ ሩፋኤል ስም እያልኩኝ እረጫታለሁ በቅዱስ ከዛ ከቤት ውስጥ መዘፍዘፊያ ነገር ይዛ ነው የምትወጣው እና በቅዱስ ሩፋኤል ስም እያልኩ እየደጋገምኩ ነው ተከብደኛለች ሳልነካት ሴትዮ በጣም ነው የምትከብደኝ እንዴት ነው የሆነ ተኝተክ አንዳንድ ጊዜ በእንቅልፍ ልብ የሚከብድክ ነገር አለ እንደዛ አይነት መንፈስ ነገር ተከብደኛለች በቅዱስ ሩፋኤል ስም እያልኩኝ እረጭባታለሁ ከዛ በኋላ ወደቀች መሬት እና አልወጣም አለችኝ መዘፍዘፊያ በእጇ ይዛል ከመሬት ተነስታውንም ኪችን ገባችብኝ ኪችን ስትገባብኝ አሁን በቅዱስ ሩፋኤል ስም እያልኩኝ እየረጫዋት የቀዳው ነው ምረጫት ከዛ በኋላ አስወጣዋትና በሩን ዘጋሁት ከዘጋሁት በኋላ ቀርቅሬዋለሁ እኮ ግን በሩ ተከፈተ ስል ያቀረቀርኩት ነገር ነው የተከፈተው ግን ሴትየዋ የለችም አልገባችም ባንንኩኝ በጣም እድለኛ ነሽ በእውነት እግዚአብሔር ይወድሻል ግን በትቺ ላንቺ ብቻ ሳይሆን ለፍቅረኛሽም ጸልይ ካለሽ ከሌለሽ ደግሞ ወዳንቺ ለሚመጣው ሰው ጸሎት የምትጸልይ ነው መሆን ያለብሽ አንደኛ ባዶ ክፍል ነው ወይስ ዕቃ ያለው ክፍል ነው ይሄን ለይልኝ ገና ምንም የለው እንዴት ነው የመጀመሪያ አልታደረበትም ቤቱላ ይኸውልሽ ባዶ ቤት ገብቶ መቀመጥ ማለት አንቺም እሱም የምትፈላለጉት ለትዳር ሳይሆን ለጊዜያዊ በቃ ስለወደደሽ የምትቀርቢው ሰው በህይወትሽ ውስጥ ይመጣል እና አንቺ ምናልባት የምትፈልጊው ለትዳር ነው ምክንያቱም መዘፍዘፊያ ቤት ውስጥ አለ ብለሻል በጆጉ ደግሞ የሩፋኤልን ጸበል እየረጨሻት ነው ያለሽው ያ የሚያሳየው አንቺ ውስጥ ትንሽዬ እርሾአለች ቤት ውስጥ እንትን የምትል ለትዳር የምትጠቅም ዓላማና ዕቅድ ማግባት መውለድ ምናምን የምትል ዓላማ አለች ግን ቤቱ ባዶ መሆኑ የሚያሳየው ለጊዜው ባንቺም በሱ መካከል በገንዘብ ይሁን በእድሜ በቤተሰብ ጉዳይ በምን አይታወቅም ስለ ትዳር አላወራችሁም አላስባችሁበትም የፍቅር ጊዜያችሁና የስጋዊ ፍላጎቶቻችሁን ብቻ ነው የምታዘጋጁት ባዶ ቤት ማለት የሚያሳየው አንቺና እሱ ብቻ ነው በቃ ስለ ሁለታችሁ ብቻ ለምታስቡት እንጂ ስለ ቀጣይ ስለ ድስት ስለ ቴሌቪዥን ስለ አልጋ ስለ ምናምን ነገር ብዙም ያን ያክል ፍራሽ ብቻ ዙሪያውን አንድ ሳይሆን ዙሪያውን ፍራሾች ተነጥፈዋል እኮ ፍራሽ ብቻ እኮ የተነጠፈው አንድና አንድ ፍላጎቶቻችሁ መተኛት ወይም ደግሞ ሌላ ጉዳይ ያው ዞሮ ዞሮ ይገባሻል ፍላጎቶቻችሁ ያ ብቻ ነው የሚሆነው ስለዚህ አንቺ ግን በውስጥሽ አንዲት ትንሽዬ የተቀጣጠለች እርሾ አለች ትልቁን ሊጥ የምታቦካ ማለት ነው አዎ እኔ በላይፌ ውስጥ ቀልድ አልፈልግም እላለሁ አሁን እንድታመዛዝኝ የምፈልገው ያዳመጥሽኝ ነው በደንብ ከዛ ሴትዮዋን ስትመቻት መዘፍዘፊያውን አነሳች መዘፍዘፊያ ደግሞ ልብስ ማጠቢያ ነው ወይም ደግሞ የሆነ ነገር ውሃ መሙያ ነው ውሃ ደግሞ እህል ውሃ ነው እህል ውሃ ቤት ውስጥ ትዳር ማለት ነው መዘፍዘፊያው እንደ ትዳር ነው የሚታየው ያን ልትወስድብሽ ትፈልጋለች ይሄ የሚያሳየው ፍቅረኛሽን ወይም ያንቺ የሆነውን ሰው የምትወደው ሌላ ሴት አለች ይሄ ለኔ ነው የሚገባኝ ላንቺ አይደለም ዕቃ ነው የወሰደችው ዕቃ መውሰድ ደግሞ ትዳር ነው ዕቃ መውሰድ ደግሞ አንቺ ቤት ጸበል መንፈሳዊ ህይወት በምትይበት ሰዓት እሱ ውስጥ ግን እሱን የምትወድ ሌላ ሴት ወይ በቡዳ ይበላችሁ ወይ መስተፋቅር ያደረገችበት ሴት አለች ትዳርሽ ውስጥ ፈተና የምትሆንብሽ ሴት እሱ ውስጥ አለች አይነ ጥላም ትሆናለች ያቺ መንፈስ መሆኗ የሚያሳየው ጸበል ስትረጫት ኪችን ደግሞ ትገባለች ኪችን ማለት ደግሞ ላይፋችሁ ኑሯችሁ ትዳርን የምትመሩበት ደሞዝ ገንዘብ ማንነት ነው ስለዚህ ያንንም ልትጎዳ ትሞክራለች በኢኮኖሚ ለምሳሌ እሱ ደሞዝ ከሌለው አንቺ ደሞዝ ካለሽ ወይም ደግሞ እሱ ደሞዝ ካለው አንቺ ከሌለሽ ሁለታችሁም ካልተጋገዛችሁ ኢኮኖሚ ሊጎዳ ይችላል ከዛ አንፃር የምትበሉት እስከምታጡ ድረስ እዛ ገብታ ልታተረማመስ ትችላለች እቺ መንፈስ ገባሽ እና በትዳርሽ ላይ እንዲህ አይነት መንፈስ ስለሚመጣ ትዳርን ደግሞ የሚጠብቅ ሩፋኤል ነው የታወቀ ነው የቅዱስ ሩፋኤል ስልጣን 4 ነው ብያለሁ ባለፈው ሳስተምር ስለ ነገረ መላእክት ሳስተምር ሰምተሽ ሊሆን ይችላል ሩፋኤል ፈታሄ ማህፀን ነው ልጅ የሚሰጥ ነው ትዳር ይጠብቃል ንብረት የባንክ ቡክ አካውንቶቻችን የሩፋኤል ስዕል ወይም በሩፋኤል ጸበል አሸታሸት ማድረግ ነው ለምን ከንብረት ጋር በተገናኘ ሩፋኤል ነው የሚመለከተው አጋንንትን ያሳድዳል ሰዳዲ አጋንንት ነው
እንዲሁም ደግሞ በአመት አንድ ጊዜ ጳጉሜ 3 ቀን ስለ ሰው ልጆች ኃጢአት ይጸልያልና ሩፋኤል ብዙ ስራ ያለበት መልአክ ነው። ወደዚህ ስመጣልሽ የሩፋኤልን ስም እየጠራሽ እንትን የምትይው ቅድመ ሁኔታ እኔን ብትጠሪኝና አብረን በቤት ብንገባ ስዕሉን ይዘሽ ብትገቢ ትድኛለሽ ከእንደዚህ አይነት መንፈስ ብሎ እግዚአብሔር ቀድሞ እያመለከተሽ ነው። ይሄ ቀድሞ ጥቆማ ነው እና ኃላፊነቱን ስጪ ለቅዱስ ሩፋኤል ማለት ነው። አንቺ ውስጥ ያለውን እሳት አቀጣጣዩ ነው። ከዛ ካስወጣሻት በኋላ በሩን ትዘጊዋለሽ። ይሄ የሚያሳየው በዚህ ጉዳይ ላይ በትዳርሽ ላይ የምትፋለሚው አንቺ ብቻ እንደሆንሽና እሱ እዛ ቦታ ላይ አለመኖሩ ምንም ግድ እንደሌለው ምንም ቦታ እንደማይሰጠው ቦታ ቢሰጠውም እንኳን እንደማይችላት እንደማያሸንፋት ማሳያ ነው። በሩን የዘጋሽው አንቺ ነሽ። ያ ማለት የልብሽን በር መዝጋት ማለት ነው። በር ሲዘጋ ብዙ ጊዜ ከልብ ጋር ነው የሚገናኘው። የልብሽን በር የዘጋሽው መንፈሳዊነት ይበልጥብኛል እሱ ቢኖርም ባይኖርም በእኔ ትዳር ውስጥ በእኔ ህይወት ውስጥ ይችን መንፈስ ግን ማባረር አለብኝ ብለሽ እየተፋለምሽ እስከ ጥግ የምትሄጂው አንቺ ስለሆንሽ ከአሁኑ ወገብሽን ጠበቅ አድርጊ። ኢቭን በሩን ዘግተሽ እንኳን አንቺ ስትመለሺ በሩ ይከፈታል። ያ የሚያሳየው በባልሽ በኩል ያለው ክፍተት ነው። አንቺ ዘግተሽው ስትመለሺ በሩ ይከፈታል፣ ግን የለችም፣ አልገባችም። ያ የሚያሳየው ወይ እሷ ይዛው ሄዳለች፣ በሩ ሲከፈት አልገባችም፣ በሩ ግን ተከፍቷል። ያ ድጋሚ ለጠላት ወይም ደግሞ ሌላ ጠላት ሌላ መንፈስ ሌላ ሌባ እንዲገባ አንቺ የዘጋሽውን በባልሽ በኩል በሚፈጠር ክፍተት አሁንም ለጠላት አሳልፎ የሚሰጥ ደካማ ጎን አለበት ባልሽ ላይ እና እንደገና ወደ ኋላ መለስ ብለሽ በሩ መክፈት መዝጋት እንዳለብሽ ማሳያ ነው። በር የልብ ነው። በር ተስፋ ነው። በር በህይወትሽ ውስጥ የሚመጣ እድል ነው። ብዙ ጊዜ በበር የሚመሰለው እና ወይም ባየውበት ማግስት ለሱ ሁሉም አየው እንዲኛ አላልኩትም። ግን ጸበል በጣም ነው የሚያስፈልገኝ የቅዱስ ሩፋኤል ጸበል እና ምትመጣ ልጅ አልችኝ አውቄ ነው። ምክንያቱም ጠርጥሬ ነው እቺ ነገር እቺ ሴት የመጣችው እኔን ፈልጋ አይደለም እሱን ፈልጋ ነው የመጣችው። ስለዚህ ይሄ ሰው በቃ ቅዱስ ሩፋኤል ሄዶ መጠመቅ አለበት ብዬ ሰፈሩ በጣም ማይገናኝ ነው። ሩፋኤል አዲሱ ገበያ ሰፈር በጣም ሩቅ ነውና ሰው በሰው ላስመጣልሽ እኔ ቢዚ ነኝ ምናምን ሲለኝ በቃ እኔ ሰው ጸበል ያምጣልኝ አያምጣልኝ በምን አውቃለሁ እንዲያልኩት አውቄ ነው። ራስ ሄደ ካላመጣልኝ ጸበሉን አልፈልግም ምናምን ብዬው ሄዶ እንዲጠመቅ አድርጌያለሁ ጸበሉን። ከዛ በኋላ ቀርቶ የመጣውን ደግሞ ሄዶ ለጓደኞቼ እንዲሰጥ ወደዚህ እንደሚላክ እንድኝን አድርጌ በሰው ላምጣልሽ ያለው ምንድነው? ሂድ ስትዩ እሺ ብሎ መሄድ ሲችል ደካማ ጎን አለበት። ለመንፈሳዊ ጉዳዮች ላይ ቶሎ አይታዘዝም እና ስጋዊ ነገር የሚያጠቃው ስለሆነ በሩን የምትዘጊው ውጭ ብለሽ የምታባርሪያትም ቤት ውስጥ የምትፋለሚውም ጸበል የምትረጪውም ወይም ደግሞ አጠቃላይ መንፈሳዊ ተጋድሎ ውስጥ ያለሽ አንቺ ስለሆንሽ ይሄንን አሁኑኑ አውቀሽ አምነሽ ግቢበት። ካልሆነ ግን ይሄን ህልም ነግረሽው መንፈሳዊነቱን እንዲያሳድግ ስልጣና ውስጥ እንዲገባ ማድረግ ትችላለሽ። በድጋሜ ደግሞ አዩዋት አሁንም ራሷን የምትመስል ሴትዮ አሁንም ይመስለኛል ከነሱ ቤት አድሬ እየወጣው የቤተሰቦቹ ቤት ነገር ነው። የሆነ መስኮት ስር ተኝቼ ነው ይመስለኛል ቤታቸው። ከዛ በኋላ የሆነ የሚሄድበት ቦታ ስለነበር ወጣሁኝ። ስወጣ እነሱ በር ላይ ወጣቶች በቃ ብዙ ወጣቶች እንደዚህ ይሄ በዘር ምክንያት መንገድ ምናምን የሚዘጉ የሚረብሽ ወጣቶች እነሱን ይመስሉኛል እና ጩቤ ሁሉም በእጃቸው ጩቤ ይዘዋል እና እኔን አይነኩኝም። ከዛ እነሱ የሆነ የሚጠብቁት ነገር አለ ከሌላ ቦታ የሚመጣ ነገር። ከዛ በእነሱ መሀል አልፌ እየሄድኩኝ ራሷን የምትመስል ሴትዮ ናት እና ጥቁር በጥቁር አርጋ ነጠላዋን ወደ ላይ አዘቅዝቃ እኔ መንገዴን ቀጥ ብዬ እየሄድኩ ነውና በመጥፎ ያዘነ ሰው እንዴት ነው የሚሞተበት ጥቁር በጥቁር አድርጎ ነጠላዋ ጫፉ ጥለቱ ጥቁር ነው እንደሱ አዘቅዝቃ በመጥፎ አይን እያየችኝ እንዴት የተጣላክ ሰው ሜክ እንደዛ እያየችኝ አለፈች እና ሁለቱ ሴቶች ተመሳሳይ ናቸው። ትንሽ ከለሯ ያሁኑ የበለጠ ጠቆረብኝ እንጂ ጥረታቸው ምናናቸው አንድ አይነት ነው። እኔ ምንሽ ፍቅረኛ አለሽ አይደል? አዎ። ባል ነው ፍቅረኛ ነው ወይስ እጮኛ? ገና እግዚአብሔር የፈቀደው ነው። በተስፋ የምታወራው ነገር የለም እንደዛ። መልካም። ስለዚህ አንቺ እሱን ስታገቢው አይነ ጥላ ምን አዘጋጅታልሻለሽ መሰለሽ? የሰፈር ህይወት ታሪኩን የእንትና ጓደኛ ነበረ አሁንም ትወደዋለች
ምናምን አዋርደዋለሁ። ይሄ ጩቤ ይዘው ቆመው ያየሻቸው አብዛኞቹ አንቺ እሱን ካገባሽው ወይም እሱ ያንቺ ከሆነ እንዲህ አይነት ነገር ነው የሚጠብቀው። ብዙ ጊዜ በህልም ጩቤ ወይም ደግሞ የሆነ ነገር ከታየ በህይወት ውስጥ አንድ የሆነ ትንሽ እንደ ውርደት፣ እንደ ስቃይ፣ ቀዳዳ እንደ እንትን ነው የሚታየው። በመቼም ጩቤን ስታዩ ቢላ ነው፣ ያስፈራል፣ ያስደነግጣል። በዚህ ሁኔታ ውስጥ ደግሞ ህልም ሲሆን ደግሞ ፍቅረኛሽ ወይም ነገ ባሌ ይሆናል ብለሽ የምታስቢው ሰው ለአንቺ ያልነገረሽ ግን ካገባሹ በኋላም ሊሆን ይችላል አሁን ሲነግርሽ ብዙም ያን ያክል ለአይምሮሽ ልትቀበዩ ማትችይው አንዳንድ ነገሮች ልትሰሚ ስለምትችይ አይነ ጥላ ያዘጋጀችው ነገር ሊሆን ስለሚችል አትቀበይ ማለት ነው። አትመኛቸው። ያው አሰፍስፎ የሚጠብቁ አሉ ሊያዋርዱ ወይም ችግር ሊፈጥሩ ማለት ነው። ሁከትና ግርግር ሊፈጥሩ የሚፈልጉ ስላሉ ከቁም ነገርም አትቁጠሪው። የምትከታተልሽ አለች አንቺ ከሱ ጋር በመሆንሽ በሱ ውስጥ ሆና አይነ ጥላም ልትሆን ትችላለች። ከዚህ በፊት የተላከበት መስተፋቀር መንፈስም ሊሆን ይችላል። ስለዚህ አንቺ ከሱ ጋር መሆንሽን የማትወድ እሱ ውስጥ ስለምትኖር መንፈሳዊ ነገር ባታይበትም እንኳን እቺ መንፈስ ናት እንደዚህ የምታሳስበው እንጂ እሱ አይደለም ወዶ አይደለም ብለሽ ልታስብ ይገባል ነው የኔ አባባል። ነው። አመሰግናለሁ። አንድ ብቻ ላስቸግርህ፣ ይሄን ብቻ አፍታልኝ። አንድ ነው ይሄ የሚመላለስብኝ ነው አይሮዬ ላይ። ይሄ ምን የጓደኛዬ ባል ነው ሞቷል። ያው በወሬ ነው የሰማሁት ሞቷል ሲባል። የጓደኛዬ ፍቅረኛ ነበር። ጓደኛዬ አሁን ሌላ አግብታ ነው የምትኖረው እና ይሄ ሰው እኔ የምኖርበት ቤት መጥቶ ይሁን እኔ እሱ ጋር እንጂ አላቅም፣ ብቻ ከዚህ ሰው ጋር ምንድነው ወሲብ ስፈጽም በህልሜ ማለት ነው። ከዛ በኋላ በር ከፍቼ ሳስወጣው። ይሄም አሁን በቃ እነዚህ ሁሉ የምነግርህ መጸለይ ምን ማለት ከጀመርኩ በኋላ ያያዋቸው ህልሞች ናቸው። እና ምንድነው እና በጣም ደግሞ በቃ አንድም በጣም ጥያቄ የፈጠረብኝ በአካል አውቀዋለሁ። ከጓደኛዬ ጋር ያሉ ቤታቸው ሄድ ነበረ ምናምን። ስለዚህ ይሄ መንፈስ ላሳጥርልሽና ያው ሴቶች ብዙ ህልም ስለምታዩ ለሌሎች ሰዎች እድል ልስጥ ብዬ ነው። እና ሳሳጥርልሽ ከዚህ ከምትዩ ሰው የዝሙት መንፈስ ወደ አንቺ መጥቶ እንደነበረ ማሳያ ነው። አንቺ ባትመኙም ብትመኙም ከሱ የመጣ ነውና፣ ምክንያቱም አንቺ በር ከፍተሽ ካስወጣሽው አንቺ ውስጥ እንዲቀመጥ የማትፈልጊው አንድ ኃይል አንቺ ውስጥ ገብቷል እና ይሄ ሰው መሞቱን የሞተ ሰው ሆኖ ደግሞ አንቺ ውስጥ መምጣቱን የሚያሳየው በሁለት መንገድ ነው የሚተረጎመው። ራሱ ሰውየው አንቺን በዝሙት ፈልጎሽ ላይሆን ይችላል፣ ግን ለሞት ሊዳርግ የሚችል የዝሙት መንፈስ ወይም ደግሞ ኃጢአት በውስጥሽ እንዳለና ይሄን ነገር በንስሐ መገላገል ከአንቺ ውስጥ ማስወጣት እንዳለብሽ ማሳያ ነው። የሞተ ሰው መሆኑ በአንቺ ውስጥ ተደላድሎ የተቀመጠ በር ከፍተሽ ማስወጣትሽ ደግሞ ንስሐ መግባት ነው። ንስሐ መግባት መጸጸት፣ ይሄን ነገር ዳግመኛ ላለማግኘት መጣር ነው። በትክክል ደግሞ ስትመጪ ወደ መናፍስቱ አሰራር ሰመጣልሽ ደግሞ እውነትም በትክክል ከልጁ የዝሙት መንፈስ ወደ አንቺ የመጣ ይኖራል። ስታወሩ ስትጫወቱ አለባበስሽን አይቶ ምናምን ያው መቼም ሰው ዓለማዊ ከሆንን ስትሄጂ ስትመላለሽ ሊመኝ ይችላል እና ያ የተመኘበት የዝሙት መንፈስ ወደ አንቺ ይመጣል እና በር ከፍተሽ ማስወጣት ማለት መስገድ፣ መጸለይ፣ በአንቺ ውስጥ የገባ መንፈስ አለና ይሄ መንፈስ አስወጪው ማለት ነው። እና አሁን ከነገርኩህ ህልሞች ውስጥ እኔ ጋር እኔ የሚፈታተነኝ ነገሮች አለ ብለህ ታስባለህ? አለው። አንቺ የሚፈታተንሽ ከምታውቂያቸው ሰዎች የሚመጣ መንፈስ ነው። እስካሁን ከነገርሽኝ ውስጥ አሁን እባብ፣ ዘንዶ ወይም ደግሞ የሆነ እንደዚህ ምናምን ትይኛለሽ ብዬ ነበር የምጠብቀው። እሱ ግቢታ የዛር መንፈሱ አንቺ ላይ ተጽዕኖ ፈጥሯል ብዬ ነበር የማስበው። ይሄ ግን አብዛኛውን ነገር ከሌሎች ሰዎች አንቺ ውስጥ ይገባል ወይም ደግሞ ምናልባት ዛሩ ተደብቆ ሰብሳቢ ነው ማለት ነው። ውስጥ ሆኖ ተጽዕኖ ስላለበት ወይም ደግሞ አቅም ስለሌለው አቅም ስላጠረው ሌሎች ሰራዊቶችን እየሰበሰበ በዛ ሊዘረጥጥሽ ያሰበበት ሁኔታ ይኖራልና
በብዛት ከሰዎች ከጓደኞችሽና ከጎረቤቶችሽ ከምታውቂያቸው ሰዎች የሚገባ መንፈስ አለ እና ደግሞ ይገባል። እድል ነበረው ልብሽ ክፍት ነበረ የዋህ ነሽ ወይም ደግሞ ሰው ታምኛለሽ መሰለኝ እንግዲህ ይሆናል እንግዲህ እሺ መምህር እኔ አበረታለሁ እግዚአብሔር እሺ በጣም ነው ማመሰግነው እግዚአብሔር እድሜና ጤና ይስጥክ በጣም በጣም አመሰግናለሁ እሺ እግዚአብሔር ይስጥክ ቻው ደህና ደር